ወቅቱን ባልጠበቀ ዝናብ የሚደርስ ጉዳትን ለመከላከል ዝግጅት ተደርጓል ሲል የአደጋ መከላከልና ዝግጁነት ኮሚሽን ገለጸ። በአደጋ መከላከልና ዝግጁነት ኮሚሽን የብሔራዊ አደጋ መከላከል ኮሚቴ ዋና ጸሐፊ አቶ ምትኩ ካሳ ለችግሩ ተጋላጭ ለሆኑ ዜጎች አስፈላጊውን ድጋፍ እየተደረገ መሆኑን ተናግረዋል። ኤሊኖን ባስከተለው የአየር ለውጥ ሳቢያ በተከሰተው ድርቅ በተለያዩ የሀገሪቱ አካባቢዎች ለሚገኙ የችግሩ ተጋላጮች የሚደረገው ድጋፍም ቀጥሏል። ይሁንና የብሔራዊ ሜትሮሎጂ ኤጀንሲ በቅርቡ ይፋ ባደረገው የአየር ትንበያ መረጃ በቀጣይ የሚኖረው ዝናብ በደረሱ ሰብሎች ላይ ከሚያደርሰው ተጽዕኖ ጎን ለጎን ጎርፍም ሊያስከትል እንደሚችል ያመለክታል። ከዚህ ጋር ተያይዞም አስፈላጊው ዝግጅት መደረጉን ነው አቶ ምትኩ የተናገሩት። እንደ እርሳቸው ገለጻ የጎርፍ መቆጣጠርና መከላከል ግብረ ኃይል ተቋቁሞ ለጎርፍ ተጋላጭ ሊሆኑ ይችላሉ ተብለው በተለያዩ አካባቢዎች የቅድመ ማስጠንቀቅ ስራዎችን እየሰራ ነው። ከዚህ አልፎ ችግሩ በሚከሰት ወቅት ከምግብ ጀምሮ የቁሳቁስ አቅርቦት ለማድረግ በቂ ዝግጅት መደረጉንም ተናግረዋል። ወቅቱን ያልጠበቀው ዝናብ በደረሱ ሰብሎች ላይ ጉዳት እንዳያደርስም ሰብል መሰብሰብ እንደሚገባ ጠቅሰው ለተዘሩ ሰብሎች ጠቀሜታ ስለሚኖረው ውሃን ማቆር እንደሚገባም አንስተዋል። ይህ በሆነ መረጃ 8.2 ሚሊዮን ዜጎች ከችግሩ ጋር ተያይዞ እርዳታ እየተደረገላቸው ይገኛል ሲል ፋና ብሮድካስቲንግ ኮርፖሬት ዘግቧል።